አሁን አልቅሼ ነው የመጣሁት፣ አፍቅሬ ነው የመጣሁት። ምን ይደረግ ነው ያለቻት። ክብር ያላት ልጅ ለቤተሰብ ክብርንና የቤተሰብ የአማቶች የባል እናትና አባት እንደሚከበር ያስተማረች ልጅ ዛሬ ላይ ራሳቸው ባመጡት መዘዝ ምላስ እንድትሰነዝር ያደረጓት ራሱ አብርሽ ነው። ለሚስቱ ክብርና ለቤተሰብ ክብር ቢኖረው ለራሱ ክብር ቢኖረው ኖሮ ዛሬ ሩታ ይሄን ንግግር አትናገርም ነበር። በጣም የሚያስጠላ ብዙዬ ጋር የተነጋገረው ንግግር ልብ ይሰብራል። ብዙዬን ድራማ ባያስገባት ኖሮ እዚህ ሁሉ ውጥንቅር ባያስገባት ኖሮ በክብሯ ዘላለም ላይ እየተፈቃቀሩ ይኖሩ ነበር። የአብርሽና የሩታ ትዳር ካላስ ቁማር ተበልቷል። ቁማር ላይ ተደርሶበታል። ቀጥላል ወደፊት። ነገር ግን ትዳሩ ግን ውሃ ላይ ነው። እንደዚህ እየዋለለ ነው። ይሄ ትዳር ሳይሆን ዶላር ነው፣ ገንዘብ ነው፣ ጥቅም ነው። በቃ ሌላ ነገር እንዳታስቡ። ትዳር ክብር ይፈልጋል። በእውነት ነው የምላችሁ። በጣም ነው የደበረ። ማናቸው ምን ያላረጉት? ሜሪ ከኔ ጋር አውሪ። እኔም በደንብ ታውቂኛለሽ። ማናቸው ምን ያላወሩት? ስለ ጮሽ ምን የምታመጪው ነገር አለ? አዎ በጣም ያወራሽውን ሰምቻለሁ። እያንዳንዱ ቪዲዮሽ ደርስሽ ነው ላንቺ እንዲደርስሽ ገብቶኛል። መጥቻለሁ። ምንድን ነው የምትፈልጊው ከኔ? ከሷ ላይ ውረጅ። ሲጀመር ማለት ነበር። አይ መግባት የት ነበርሽ? ሩታ ራሷ ትናገር። እሺ ከሷ ጋር ነበር። ስሚኝ፣ እኔ በጣም ነው አንቺን ተጣጣም ነው የፈለግሽው ወይስ ማርክ? ኢትስ ኦኬ። እሺ ግን ስሚኝ፣ እኔ አንቺን ማንንም እንዳይመጣ ያደረኩትኝ ይኸውልሽ፣ በእኔ ቤት በእኛ ህይወት ውስጥ ማንም እንዲገባ ስላልፈለኩኝ ነው። ሲቀጥል ደግሞ እሱንም ማንም እንዲናገር ስላልፈለኩኝ ነው እንጂ እኔ ሰው አጥቼ አልነበረም። ገባሽ አይደል ሙዜ? ያኔ ብዙ ነገር ሲያደርግ ዝም ማንም ምንም አላለው ማንም። እኔ ግን አንድ ጥፋት ሳጠፋ ማንም ምንም አላለውም። ሩታ አላለውም። ቆይ አንቺ ዞይ ስተስነው ስትል ስተተናው ባይ ገብቶሻል አይደል? አረ አጠፋው ቆይ አርጋን ያጠፋው በቃ ይሄን ያንተ ወገን እየተነሳ እሷን መናገር አይችልም አይደለም። ብትቺ አንቺ እዚህ ይስተካከላል ብዬ ስለምጠብቅ ከኔ ቤተሰብ ማንም ምንም አላለም። እኔ ግን ብዙ ኮምፕሊትሊ ነው የተቀየርሽው። እስከ ዛሬ ድረስ ስራ ደግሞ በዚህ አልክ ላንተ ወገና እንደዚህ ሞላል ነበር። አንተ አመት ሆነ እኮ ጥፋት ስታጠፋ ነው ነኝ ምን። ስለዚህ በዚህ አልክ ሊገና አይገባም ነበር። ገባው ቀርቶ አይደለም ማንም ሞት አልተናገረ መሆንሽ መጣን እንደ ሴት እች ልጅ አራስ ናት። አራስ ሆና ይሄን አንድ አመት ሙሉ አይመለከተኝም። ያምን አመት ብቻ አልገባኝም። አመት ሆነ እንዴ? አብርሽ እኔ ከአንተ ጋር ክፉ ደግ መነጋገር አልፈልግም። የኔ መልካም የነ ነግሬሃለሁ። አልክድም። እኔ አንተ ጋር መሄድ መነጋገር አልፈልግም። አንቺ ጋር ግን የምናገረው እንደ ታላቅ እህት እቺ ልጅ እህትሽ ናት። ሊገባሽ ሲጀመር የወንድምሽ ሚስት ናት። ተለያዩ ነገ ጠዋት መታረቅ ይችላሉ። ፊርማ ፊርማ ቆይ አብሮሽ ለምን አንጋ እንደዛ ሲሽከራከር ስለ ሄርሜላ እንዳታወሪ። ማውራት አልፈልግም። ምን ማለት ነው? ስለ ሄርሜላ አልፈልግም። ከሄርሜላ ጋር ሁሉ ብየዋለሁ አውቃለሁ። ሩታ ሰው ማታገኝ ስለወለደች ቅስሟ የሚሰበር ማንነቷን የምታጣ የሚወዳት ሰው እንደሌለ የምታስብ ከሆነ 100 ጊዜ አግብታ አሳይሃለሁ። ከህይወቷ ውጥ አላት። ምንም የሚመጣ ነገር የለም። እኔና አንቺ በዚህ መልኩ አልነበረ እሱ አልነበረማ ፕላንሽ ልክ አይደለም። ስሟን እንድታነሺ ስለማልፈልግ ካጠፍለሁ አለሽ ማለት ማን ነው መናገር ማቅቶኝ እንዳልሆነ ታውቂያለሽ። ሰውን አክብሬ ነው። ግን ደግሞ ሰው ደግሞ ሲከበር ምን መፈራሴት አይደለም። ሲጀምር ልጆች ናቸው መሀላቸው ገብተሽ እንደዚህ አንቺ አይደለም ሆነች የዚህ ያለው አንተ የክብር ያለ ለሷ የዚህ ያለው መጋፈጥ ያለብን ተጋፈጥ። እኔ ስለ ጮኪላሪ የሆነ ነገር እኮ ሰርታለች። ተዋት፣ አትድረሱባት። መሳሷ ምን ነገር የለበትም። ሰው እንደሌላት አታርጓት። ከፈለጋችሁት እኔ መንገዱ ክፍት ነው። ካልፈለጋችሁ ደግሞ እሷ ፍላጎት የሁለት ካልሆነ ነገር አንድ ሰው እየተነሳ ያንተ አካል ያንተ ወገን እየተነሳ እሷ አጫፋሪ ያስፈልጋችሁ። ኦሬዲ ያ ነገር እኔ እንዲያርግ ማለት አለኝ። ምክንያቱም ከማን ጋር እንደነበር ታራስ ቁጭ አርገህ ቤት አንተ እንዴት አቅልህን ስተህ ራስን ስተህ በየሪዞርቱ እያበድክ እንደነበርክ ታውቀዋለህ። ስለዚህ ልጅ አይምሮ የጨነቀው ምንም ነገር የለም። ስለዚህ ከዚህ በላይ እኔ ካንተ ጋር መነጋገር አልፈልግም። እውነት ለመናገር ከህይወቷ ውጣላት። ቢኮዝ እዛ ጋር አንተ 2 3 4 ህይወት አንተ አድላላል። አንዷ ካልተመቸችው ወደ አንዷ ካልተመቸችው በጣም መንጠላጠል ላይ ነው ያለው፣ ምቾት ላይ ነው ያለው። አንዷ ዛሬ ካልተመቸች አንዷን ትተውና አንዷ ላይ ነው። በዚህ ያህል ልጅ እሷን ልትጎዳት አይፈልግም። መውለን አይደለም በጣም የሚከበርና የሚለመን የሚፈለግ ከምንም ነገር የበለጠ ልጅን የሚመስል ክብርና እግዚአብሔርን እውነት እግዚአብሔርን የምታመሰግንበት እግዚአብሔር የሚወድብህ ማሳያ ማለት ልጅ ነው።
እሷ ስለወለደች ማንም ከፍ ዝቅ እንዲያደርጋት አልፈልግም። በአንተ ዙሪያ ያሉትን በሙሉ አጠገቧ እንዲደርሱ አልፈልግም። ከእህት ጀምራለሁ ምናምን ቀስ ቀስ እያልኩ እየለቀምኩ ነው እያመጣሁ እዚህ ላይ የምናገረው። አንድ ሰው አጠገቧ ላይ እንዲደርስ አልፈልግም። ምናምን እንዳይመስልሽ እያንዳንዱ ጥንቃቄና በማስተዋል ነው። ስለዚህ አይ ስላልገባኝ ነው ያቅም ያ ማለት ግን አንተ መብት አለ አንተ ስልጣን አለ ማለት አይደለም። አስተውል። ገባህ አይደለ? በእነሱ መሀል እኔ ዛሬ አንዲት ጥፋት ቢበይ በዚህ ናል ልክ ከአንዳንድ መቀየር አይጠበቅባችሁም። ገባችሁ አይደለ? አዎ አፍቅሬ አልቅሳን የመጣችሁ አዎ አልቅሼ ነው። ግን ደግሞ ማንኛውም የምታፈቅር ሴት የምታደርገው ነገር ነው። እኔ ብቻ አይደለሁም ይሄ ሚዲያ ላይ ስለወጣ ነው ስንት ሴት አይደል እንዲህ በፍቅር ምክንያት ሊያለቅስ የሚችለው። ግን ደግሞ ራሴን ላጥፋ ብዬ አላቅም በሚገርም ሁኔታ። ገባችሁ አይደል? ራሴን ላጥፋ ብዬ ራሴን እስከ መስቀልም አልደረስኩም። ለፍቅር አልቅሼ አውቃለሁ። እስኪ እኔ አይደለም ለፍቅር አልቅሼ አውቃለሁ። አልቀሰሽ ነው የመጣሽው ብለሽ ግን ሞራል ልትነኪኝ አይገባም። እሺ ተረጋጊ። ፊትሽ ላይ እንዳላይ ለማንም እጅ ስትይ አንድም ቀን እምቢ ብዬሽ አላውቅም። ሁሌም እሺ ስልሽ ሳከብርሽ ስታዘዝሽ ነበር አይደል? እና እኔ ምን አልኩኝ? ሰው አንድ ጥፋት ሳጥፋ ግን በዚህ ናል ልክ እንደዚህ ናት ብለሽ ምን ብዬሽ ነበር? እኔ ለምን ዋሽ የረከሰ ማንነት ያላቸው እኛንን ማንነት የሰጠናቸው ብዬ ሰዋራ በኮንፊደንስ ነው የማወራው። የቡታጀራ ዩቲዩበሮች ማንነት የላቸውም፣ ሆዳም ናቸው፣ በጣም ራስ ወዳዶች ናቸው ብዬ ሰዋራ እኛንን ጥሩ ስነ ምግባር እየሰጠናቸው ያለ እንጂ እነሱ ስነ ምግባር የሌላቸው በጣም ራስ ወዳዶች፣ ለሰው ክብር የላቸው፣ ለሴት ክብር በቃ ለምንም ክብር የሌላቸው ናቸው ብዬ ሰዋራ ፋፊ ያረት ያተሳደቢ ሰው ነሽ ተያንቺም ብዙ ጎደሎ እኮ አለብን ምናምን ብላችሁ ብዙ የምትቆጡኛላችሁ። እኔ ግን ስነ ምግባራቸውና አይምሯቸው ላይ ያለው ነገር በጣም ያስጠላኛል። በእውነት ነው የምላችሁ። የማይደረግ ቪዲዮ ለህዝብ እየተገለጸልን እኛ ይደጉ ይጠቀሙ፣ ይሄ ሚዲያ ነው ሰው ልጅ ሆሆ ይወዳል ወሬ ይወዳል ብለን ነው እንጂ እንደ አይነት ቪዲዮ ለማየት አይደለም። እኔ ለማንም ለማፍረድ አይደለም። ነገር ግን በጣም የወረደ ቪዲዮ ነው እየተጫነልን ያለውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንግዲህ ዛሬ አከሌ ብዬ አይደለም ልመጣ ያልኩት፣ ግን በሰሞኑ ቪዲዮ ድራማውም ጣቡም ሁሉም ክፉ ንግግርም ብዙ ነገር አይተናል። ሩታም እንዴት እንደተሰደበች አይተናል። በእውነት ፋሚሊ በጣም ያማል። አንድ ባለትዳር ወንድ ወርዶ ከሌላ ሴት ጋር ሲያሽቃብጥ ዛሬ ላይ ደግሞ ቤተሰቡን ቀላቅሎ እዚህ ውስጥ ዛሬ ላይ እንደዚህ አይነት ውርደት ሲመጣ በጣም ነው የሚያስጠላው። በእውነት ነው የምላቸው። እነሱ ስራ እየሰሩ ነው፣ ግን እቺን እህቱን ያስገባት አብርሽ እራሱ ነው። እንደ ድሮዋ ተደብቃ ብትቀመጥ ይሻላል ነበር። ነገር ግን እዚህ ድራማ ገባች። ከነ ቤተሰቡ ነው የሚወርደው። የሚዲያ ሰው አገኘበት ነው የሚፈርደው። በእውነት ነው የምላቸው። በጣም የሚያስጠላል። መረም እና ሩታ ድሮም ድራማ ይሰራሉ፣ አብርሽ ድራማ ይሰራሉ። አሁን ብዙዬ እርግጥ ለማደግ ብላ ነው እሷም ያን ቃላት የወረወረችው። አልቅሰሽ ነው የመጣሽው፣ እሷም አልቅሳ ብትመጣ ብላለች። እንደዛ የተባለው ቃላት ደግሞ ብዙ ሰው የአብርሽ አይን ቅንጭላት ያለው ወደንስ ስላለው ብዙ ሰው የሚያምነው ፈልጋ እንደመጣ ያልቅሳ እንዳገኘችው ምናምን ነው የሚያስበው ነው። ፍቅር መግለጽ ወንጀል አይደለም። ፍቅር መግለጽ ምንም ወንጀል አይደለም። በጣም ሀቂቃ ነው የምነግራችሁ። ወንጀሉ በትዳር ላይ ትዳር መጃጃሉ ነው። ሌላ ሴትን ቁጭ አድርጎ ከሌላ ጋር ወጥ ሴት ጋር መንዘላዘል ነው ወንጀል ማለት። ፋይል አሁን ብሩክ አምጥቷል ምናምን ማሳየት ተደሰቱ ነው እና ሩታ እነ ዳኒ ምናምን። ይሄ ለኦዲየንስ አይመጥንም፣ ለኦዲየንስ አይመጥንም። ብሩክ ማለት የአብርሽን ትዳር ለማፍረስ ከመጀመሪያ ጀምሮ ከነፃነት ጀምሮ በጣም የጣረ ነው። በጣም የጣረ አብርሽና ሩታ አንድ ላይ እንዳይሆኑ ውስጡን እየሰራ አይታችሁት ከሆነ ንግግራቸውን ፌርሜሽን ለራሱ እያቀበላቸው ነበር። መሀላቸው ሆኖ ለሩታና ለዳኒ ፌርሜሽን ያቀብል ነበር። ሲያስነጥሰን ያወራናል። ሲያስነጥሰው እንኳን የሚሉትን ይነግረን ነበር። ማለት እንግዲህ በአደባባይ ላይ እሰቡት። እነሱ ስራ እየሰሩ የሰውን ትዳር ቁማር አስበሉት ማለት ነው። ክፉ ንግግር ክፉ ነው፣ አይረሳም። ሩታ አንድ ፍቅር አቅርባ የምትሰደብበት ምክንያት የላትም። ምንም ወንጀል የላትም። አብለታ ቪዲዮ ተቀረጸ አላችሁ ደግሞ ቪዲዮ አይደለም። ያ የሄርሜላ ቃላቶች ናቸው። የጠፋባት ነበር። ደግሞም ብሩኬ እንደምታዩት ሩታ እንደተበደለች እና በጣም እንደተሰደበች ስለገባውም ሊሆን ይችላል፣ አይታወቅም። ያስመስልም ሊሆን ይችላል፣ አይታወቅም። እሱ ግን
ግልጽ ያንን ፋይል ሰጥቶ ከሆነ ሩታ መጠንቀቅ እንዳለባት ነገ ከሷ ላይ ብዙ ነገር ይዞ መሄድ እንደሚፈልግ ነው እኔ የማስበው እንጂ ከሀወዳ ኔጌቲቭ አላስብም ብሩክ ላይ። ለምን ትዳሯን የበጠበጠው ከመጀመሪያ መንስኤው እሱ ነው። የመጀመሪያ መንስኤ እሱና ቢላ ናቸው። ትዳሯን ሁሉ እያበላሹ ውስጥ ለውስጥ የነበሩት ማለት ነው። እስቲ ላይክ አድርጉት ይሄን ቪዲዮ። በእውነት ነው የምላችሁ፣ ጾም ነው መፈትፈት አይቻልም። ሰሞኑን እየጠፋፋው ነው፣ ነገር ግን ጾም ነው አይቻልም። በእውነት ነው የምላችሁ። ግን ህሊናችሁ ደግሞ ያያችሁትን መናገር ኃጢአት አይደለም። ይሄ ለወጣትም አያስተምር፣ ለማንም ሰው አያስተምርም። በጣም ህገወጥ ስራ ነው። በጣም የሚያስጠላ ስራ ነው። ለሩታ የማይጠቅም ለአብርሽ የማይጠቅም ፎቅ የወጡ ልጆች ምድር መውረድ ስለፈለጉ ብቻ ነው አሁን እንደዚህ ጋጥ ወጥ ንግግር የተነጋገሩ ያሉት። ብዙዬም የማይመለከታት ገብታ እንዴት ተከበረች። አንድ ሰው እኮ የምታከብሩት እኮ ራሱን ሲያከብር ነው አይደለ? ወርዳ ወንድሟ ጋር ታናሽ ወንድሟ ጋር ንግግር ስትነጋገር ወረደች ራሷ። በእውነት ነው የምላችሁ ራሷ ናት የወረደችው። የሩታ እህቶች ምንድን ነው ያደረጉት? ሽምግልና ነው እንጂ አንድ ቀን ተሳድበው ያውቃሉ እንዴ? እሷ እኮ ወታ ነው ሙልጭ ያደረገቻት። አጣሽው ነው ያለቻት አይባልም። የልጁ አባት ነው አብርሽ። ከሀወዳ ምን አይነት ህይወት ሊኖር ነው? ዝም ብሎ እናንተው የቤተሰብ ሰራተኛ አድርገው ታላስቀመጡት በቀር ማናት ሴት እሱን አምና የምታገባው? ማናት? ልቧን መስበር የምትፈልግ ሴት አለች እንዴ? ተው፣ ሀቂቃ ትፈረዱ። ሩታን ብትሆን አብርሽም ቢሆን የሚጠቅማቸው ትዳራቸው ነው። እንደዚህ የወጣ ንግግር ተነጋግረው ከሚለያዩ በውስጥ ፈተው ችግራቸውን ድራማቸውን በስነ ስርዓት መስራት ነው ያለባቸው። አሁን በቃ ነገሩን እያከረሩት እየሄዱ ያሉት ራሳቸው ናቸው። ህዝቡ በምናየው ነው የምንፈርደው። ሜረን በመምጣቷ እኔ በጣም ደስ ብሎኛል። ለምን ሩታን ቱማ ሆነው ሜረን ባትመጣ ኖሮ ብሩኬ ይመጣም ነበር። ጠብቆ ወደፊት ሜረን በጣም የወጣ ናት። ትግሬ እኮ ናት በነገራችን ላይ ጀግና ናት። በእውነት ነው የምላችሁ። በጥፊ ብላት ቢሆን ብዙዬ ደስ ይለኝ ነበር። ለምን ተልከሰከሰች? የማይመለከታት ታናሽ ወንድሟ ጋር ሄዳ ድራማ መስራት የለባትም። ልክ እንደ እህቷ እንደ ሀልሚ ራሷን ማስከበር እና እንደ እህቷ እንደ ሀልሚ በራሷ ድራማዋን እየሰራች ከባሏም ሆነ ከልጇ ጋር ብትመጣ ይሄ ውርደት አይመጣባትም ነበረ። ይሄ ውርደት ያመጣው አብርሽ እህቱን በመቀላቀሉ ነው። ቤተሰብ እዚህ ስራ ላይ አይቀላቀልም። ሩታ ማን ቀላቅላ ታውቃለች? በራሷ እኮ ነው እየሰራች ያለችው። ራሷን ነው ትሪት እያደረገች ያለችው። እንደ ሩታ ዘንድሮ የተሰደበ ሰው አለ፣ እንደ ሩታ የተረገጠ ሰው አለ። ነገር ግን ቤተሰብ ገብተዋል አልገቡም። የአብርሽ ቤተሰቦች ግን ልክ እንደተሰደበች ስላወቁ፣ ልክ ተሰብራ ትቀራለች ብለው ስላወቁ ብድግ ብለው ሩታ መሳደብ መጡ። ጥሩ አይደለም። ልጅ ወልዳላቸዋለች። ምን የመሰለ ልጅ ምን ሳያው እንዴት እንደናፈቀኝ አሁን በኦንላይን በእውነት ነው የምላችሁ። የወለደ ሰው ነው ልጅን የሚያውቀው። ያን የመሰለ የበቀለው እሸት የመሰለ ልጅ የወለደች ሴት ክብር መስጠት ነበረባቸው። ምንም ታጥፋ ምንም ሴት ልጅ ናት። በሱ ባደረገው ልክ ተሳስታ ሊሆን ይችላል። ነገር ግን ወጥተው መናገር የለባቸውም ነበር። እሷ አጠፋች አይደለ እንዴ? አዎ በድልሃታል። ታጥፋ በቃ ፋይሉን ታጠፋህ አጠፋህ ብለው መቆጣት ሲኖርባቸው እነሱ የወረደ ንግግር ስል ትናንትና በጣም ነው ኮሜንት ማለት ነው ጠገባችሁ ነው የተባሉት። ከነ ቤተሰብ አደግ አሁንማ ጠገብ ከእሷን ወዳ ብለህ ከሌላ ሴት ሜረም የተናገረችው 99 ሴት እያመጣህ መሾፈር ነው የምትፈልገው አንተ። ትዳር መምራት አይደለም የምትፈልገው። ልክስክስ ነው ያለችው በእውነት ማለት ነው። እንደዚህ ተመባል ሞቶ መቀበር አይሻልም? ምን ችግር አለ? ከሚስቱ ጋር ዘና ብላ ፈታ ብሎ ቡና እያፈላ ቢመጣ ስንት ኦዲየንስ ስንት የሚያለቅስ ኦዲየንስ እያላችሁ በእውነት ነው የምላችሁ። እስኪ ላይክ አድርጉት ይሄን ቪዲዮ እና እኔ በጣም በማታው ቪዲዮ በጣም ተገርሚያለሁ። ሩታዬ ብትጠነቀቂ ዳኒ የያዛችሁ ሰው ከሀዲ እንደሆነ በአደባባይ አይተናል። ሄርሜላን አጣብሶ አጃጅሎት ያበቃ በኋላ ወደ ሩታ መጣ ማለት በጣም ተአምር ነው የሆነብኝ። እንደ ሰው ልጅ ማንን እንደምናምን ማንን እንደምንጠጋ ያስተምራል። የብሩክ ስራ ዘመድ መስሎ ጥላት። ለሩታም ዘመድ አይደል፣ አብርሽም ዘመድ አይደል። የእነሱን ትዳር መጥበጥበጥ ነበር ድሮም የመጣበት። ከነፃነት ጋር ታስታውሱ ከሆነ ወደኋላ ይዟት የመጣው እሱ ነው። ሚዲያ ላይ የአብርሽን ህይወት ሊበጠብጥ አልተሳካለትም። ሄርሜላን አመጣ። ሄርሜላ አልተሳካለትም፣ ወደ ሩታ መጣ። ለምን? ሩታ ወደ መጨረሻ ላይ አሸናፊ እንደሆነችና ሀቅ እንዳላት ስለገባው። የብሩክ ስራ በነገራችን ላይ የተማረ ነው ቅንጭላቱ። እንደዚህ ያደረገው ምንድነው? አብርሽ በሰው እንደሚመራ ያውቃል።
ኮንፊደንስ እንደሌለው በሰው ልጅ ቅንጭላቱ እንደሚመራ በደንብ ጠንቅቆ ስለሚያውቅ አሁን ሰው ሁሉ እንደሚዞርበት ስላወቀ ግልብጥ ብሎ ወደ ሩታ መጣ። ይሄ ምንድነው? አያችሁ ታዲያ ሰው ልጅ አብልታችሁ አጠጥታችሁ አሽቃብጣችሁ ዞሮ እንደሚከዳችሁ ትማሩበታላችሁ። እኔ መጥፎውን አይደለም ማየው ትምህርቱን ነው እኔ ቃብዬ የማየው። የሰው ልጅ ይጠቅመናል ብላችሁ አሳልፋችሁ ራሳችሁን አትስጡ። በራሳችሁ ኮንፊደንስ ኑሩ ብዬ ብዙ ጊዜ ስናገር ፋፊ አንቺ እኮ ጀግና ሴት ነሽ፣ አንዳንዱ ደግሞ ወግጅ ወሬማ ታዋሪያለሽ የምትሏላችሁ። እኔ በማንነቴ በራሴ እማልደራደር ሴት ኢጃዛ ቤት ቢሆን ረፍት ቤት ቢሆን ይሄው ከስራ ያካቆምኩኝ 1 አመት ሊሆነኝ ነው። 1 አመት ከሰው ጋር መቀላቀል ጀምሬያለሁ፣ ከኢጃዛ ቤት ከጓደኛ ምናምን። ከዛ በፊት ኢጃዛ የሚባል አላቅም። ጓደኛ የራሴ ጓደኞች አሉኝ በአመት አንዴ የማገኛቸው፣ አለበለዚያ ማንም የለኝም። ስልኬ ነው ጓደኛዬ፣ ራሴ ነው የማጠናክረው። ምርጥ ጓደኞች አሉኝ በአመት አንዴ